አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ እያልኩኝ ዛሬ ይዤላችሁ የመጣ ቪዲዮ እንዲሁ ባለፈው እኔ የእሳት አደጋ የደረሰባቸውን እንርዳ ያለ ማለት ነው። በዚህ መልኩ እርዳታ የተሰባሰበላቸው ነው ከደሴ ከኮምቦልቻ ከዛም ወደዛ እንዲሁ በሚዲያ የተንሸራሸረ ያኔ የተሰባሰበላቸው ነው። እርዳታው ግን በቂ አይደለም እና እናንተም እርዷቸው። ቪዲዮውንም ላይክ ሼር እያደረጋችሁ ለሰዎች አድርሱ። እኔንም ሰብስክራይብ ማድረጋችሁን እንዲያትረሱ። ለወገን ደራሽ ወገን ነውና እንርዳቸው፣ እርዷቸው ማለት ያክል ነው። ጀምር። እሺ ተመልካቾቻችን እንግዲህ እንደምታዩት አሁን የምንገኘው ሰሜን ወሎ ሀብሮ ወረዳ ቁጥር 23 ቀበሌ ቀሰማ ከሚባል ቦታ ላይ ነው የምንገኘው። ያው ቀሰማ የምትባለው መንደር እንደምታዩት በሚዲያም ብዙዎቹ አይታችኋታል። ብዙዎቹ ያንሸራሸራችኋት ነው። ያው የምታዩት ነው ቀበሌው። መንደሯ በጣም የደረጀች ከ180 ዓመት በላይ የተመሰረተች ናት። ያው በዘንድሮ እንግዲህ አላህ ባመጣው አደጋ ሰኔ 23 ቀን ከቀኑ 10 ሰዓት ከምናምን አካባቢ ላይ ነው ይሄን አደጋ ደርሶባቸዋል ወገኖቻችን። ያው ወቅቱ ጋር ፀሐይ በመሆኑ ተያይዞ ያው በጣም ጉዳት ደርሶባቸዋል። በንብረት ላይ እንጨቱ ብቻ አይደለም በንብረትም ላይ ብዙ ጉዳት ደርሷል። ወገን ለወገን ነው። የኢትዮጵያ ሕዝብ ይሄንን የምታውና ይሄንን የምትሰሙ ወገኖቻችን እኒህ ወገኖቻችንን እንታደጋቸው። አሁንም የምታውጥ ፀሐይ ነው ያሉት ከፀሐይ ላይ ነው። ነገም ቀጥሎ ምናልባት እንግዲህ የምንመኘው ክረምት ነው። ነገም ዝናብ ላይ ናቸው። ስለዚህ እንታደጋቸው፣ ከፀሐይ እንታደጋቸው፣ ከዝናብ እንታደጋቸው። ወገን ለወገን ነው። ይሄንን የምትሰሙና ይሄንን የምታው ሁሉ እርዱ። አንዲት ምስማር አንዲት ዚንጎ ዋጋ አላት፣ አትናቋት። ለነሱ ዋጋ አላት። 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ሸህሙ ነው እንደሚባለው የኢትዮጵያ ሕዝብ የኢትዮጵያ ወገን ለእኒህ ሰዎች የቻለውን ያህል ቢወረውር እኒህ ሰዎች መልሰን እንደነበረ እንገነባላቸዋልና መልሰን እንገነባላቸው በማለት ጥሬን አስተላልፋለሁኝ። ጀነራል ሐሰን ከረሙ ነኝ። ኢትዮጵያ ሰላም አላህ ያርጋት። በሰላም አገራችንን መንገዱንም ለበጎ አድራጊዎችም ለድርጅቶችም ለመንግስትም ሰላም ያስፈልጋልና ሰላም አላህ ይስጠን። አትኩራችሁ እንድታው በጎ አድራጊዎችም ፕሮጀክቶችም መንግስትም ሁላችሁም እኒህን ሰው አትኩራችሁ አይታችሁ እርዱ እላለሁኝ። በሰላም እንገናኝ። ቀሰማ ሁኔታ እንዴት ነው? የእሳቱ አነሳስ ያደረገው ሁኔታ እንዴት ነው? እሳቱ የተነሳው እንግዲህ እዛ መካከል ላይ አካባቢ ላይ ነው። ህጻናት ናቸው ያቃጠሉት። በዛ ምክንያት ነው እንግዲህ ሁላ ውድመት የመጣው። ያው አንደኛው 5 ዓመት እና አንደኛው 6 ዓመት ህጻናት አልገ ናቸው እና በእነሱ ምክንያት ነው ሁላ ውድመት የመጣው። አልሐምዱሊላህ ያው የሰው ዘር አተርፈናል። ንብረት እንግዲህ 50 ቤት ነው ከዛ ጎራንስታ ድረስ የተበላው። በዚህ 50 ቤት ውስጥ ቢያንስ 180 ህዝብ ይገኝበታል። 180 ህዝብ ይገኝበታል። ያ 180 ህዝብ አሁን ያለው ጎርባ ለጎርባ ነው ያለው። በእለቱ ላይ ያው የሚበላም ሁሉም በቤት ውስጥ ያሉ ማቴሪያሎች የለም፣ ወድማል እና በኬሻ ቢያስ በኬሻችን ላይ እየሰራን ነው ያለነው በጊዜው ላይ ማለት ነው። የሰው ህይወት አልሐምዱሊላህ ላስደርስልና ቀን ሰዓት መሆኑ ለሊት ሰዓት ቢሆን ብዙ አካለ ስንኩል አሉ፣ መደካማዎች አሉ፣ አራሶች አሉ፣ ለመውለድ ቅርብ ሰዓት የደረሳቸው ነፍሰ ጡሮች አሉ። እነሱን እናጣቸው ነበር። ግን የአላህም እርዳታ ቀን ሰዓት መሆኑ ለኛ አልሐምዱሊላህ እያልን ነው አለ። ተመልካቾቻችን ይህን ይመስላል።
ወንድም ያሲን እንደገለጸው የከሰማ ሁኔታ በጣም የሚያሳዝን ልብ የሚነካ ነው። በጣም ያሳዝናል። ወላሂ እኔ በሐቂቃ ከቦታው ላይ ሂጄ በጣም አሳዝኖኛል። አሁን ቢያንስ ከግራር ጥላ ከጓሮ ተደራርበው ነው ያሉት እንደንም ማለት ነው። ስለዚህ በዓለም ዳርቻ ያላችሁ ሰዎች ኸይር ፈላጊዎች ይህንን አይታችሁ ብትተባበሩ እጃችሁን ብትዘረጉላለሁ። የሚመጣው ከባድ ወቅት ነው። የሚመጣው ክረምት ነው። ቢያንስ ኬንዳ ያስፈልጋቸዋል በቀላሉ ጉርስ መቼም አልሐምዱሊላህ እንኳን እንትን ብሎ ጉርስ ጭንቅ የለም ሆኖ መጠለያ ነው ቅድሚያ የሚቀርመው መጠለያ ነው ቅድሚያ የሚቀርመው ልብስ ነው ለሰው ልጅ ማለት ነው። እና ይህን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።